ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የኛ ማዕድ ቤተሰቦቼ፣ እኔ በጣም ደህና ነኝ። ዛሬም እንደተለመደው በተለያዩ የማህበራዊ ሚዲያ ጉዳዮች ወደ እናንተ መጥቻለሁኝ። እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ የምትለዋን በተን በመጫን የቤተሰቤ አባል ልትሆኑ ትችላላችሁ ማለት ነው። የደውል ምልክቷን ደግሞ ብታበሩ መረጃዎችን ስለቅ ሁልጊዜም ወደ እናንተ ይደርሳል ማለት ነው። ስለዚህ ዛሬ ወደ መጣሁት ጉዳይ ልግባ፣ ወሬ ሳላበዛ ማለት ነው። ዛሬ በዋነኝነት የምናየው የዴለን ፔጅ የአዲስ አበባ ቆይታውን ነው። እንግዲህ አዶናይ እንደተናገረው የዴለን ፔጅን ወደ አዲስ አበባ ይዞት መጥቷል። በባለፈው ለንደን ላይ ቆይቶ ነበረ እና በጣም ብዙ ታዋቂ ሰዎችን፣ ኢንፍሉዌንሰሮችን፣ ቲክቶከሮችን አግኝቶ ነበር ማለት ነው አዶናይ። ከዛ ደግሞ ዋነኛ የሄደበትም ዓላማ ዴለን ፔጅን ለማግኘት ነበር። በጣም ደስ በሚል ሁኔታ ዴለን ፔጅን አግኝቶት በጣም የሚገራርሙ ገጠመኞች፣ የሚገራርሙ ጊዜያቶችን አሳልፎ ነበር። የአንድ እናት ልጆች እስከሚመስሉ ድረስ በጣም ደስ በሚል ሁኔታ እንዲህ ተጣምሮ ነበር ማለት ነው አዶናይ እና ዴለን ፔጅ። እንግዲህ አዶናይ እንደተናገረው ዴለን ፔጅን ወደ አዲስ አበባ ይዞት መጥቷል። አዲስ አበባ ሲመጣ በጣም የሚገርም አቀባበል ተደርጎለታል። እስቲ ከአቀባበሉ እንጀምር። የተደረገለት አቀባበል ማለት ነው። ይህ አዲስ አበባ ሲገባ እንዴት እንደተቀበሉት ነው ማለት ነው እያየን ያለ ነው። እንግዲህ ይህን አቀባበል በጣም ብዙ ሰዎች በስቷል፣ ተጋኗል እያሉ ነው። ግን ማንነቱን ያወቁት አልመሰለኝም ዴለን ፔጅ። በነገራችን ላይ ዴለን ፔጅን በጥቂቱ ለማስታወቅ ያክል የማህበራዊ ሚዲያ በተለይም የቲክቶክ በጣም ተጽዕኖ ፈጣሪ የሆነ አጫጭር ዜናዎችን የሚያቀርብ ብሬኪንግ ኒውሶችን፣ የሰበር ዜናዎችን፣ መረጃዎችን የሚያቀርብ ልጅ ነው ዴለን የሚባለው ማለት ነው። በቲክቶክ ብቻ ወደ 20 ሚሊዮን ገደማ 19 ሚሊዮን እንደዛ 20 ሚሊዮን ገደማ ተከታዮች አሉት። ዩቲዩብ እና ፌስቡክን ጨምሮ በአጠቃላይ ማህበራዊ ሚዲያ ላይ በጣም ከባድ ኢንፍሉዌንሰር ነው ማለት ነው ዴለን ፔጅ። እና እንግዲህ ኢትዮጵያን በተደጋጋሚ ያነሳታል። በተለይ የታላቁ ህዳሴ ግድብ ሲገነባ ሲጠናቀቅ ማለት ነው በከፍተኛ ሁኔታ በዓለም አቀፍ የኢትዮጵያን ጉዳይ ሽፋን ከሰጡ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አንዱ ዴለን ፔጅ ነበር ማለት ነው። እና እንግዲህ የእሱ ኢትዮጵያ መምጣት በተለይ ሀገሪቱ አሁን ካለችበት የከተማ ልማት፣ የኮሪደር ልማት፣ እንደዚህ አይነት የቱሪዝም መስክ እድገትና ልማት ከዛ ጋር በተገናኘ እየተሰራ ያለውን ስራ በደንብ የሚያሳይ ነው ብዬ አስባለሁኝ። በተለይም ደግሞ የአዲስ አበባ ውበት በነገራችሁ ላይ አሁንም ይታሰብበት ብዬ የማስበው እኔ አዲስ አበባን ብቻ አይደለም መጎብኘት ያለበት ይህ ሰው። በተለይ እዛ ለንደን ሆኖ ራሱ አዶናይን ላይ ፈልጋለሁ ካለው ነገር አንደኛው ምንድነው የጅብ ስቲክ ይዞ በአፍ ጅብን የሚያጎርሱትን ሀረር ያለውን ትዕይንት በጣም ማየት ፈልጎ ነበር እና ተዋክቦ መሄድ የለበትም። ኢትዮጵያ በጣም እንደሚቆይ ነው የተናገረው። ለበርካታ ጊዜያት ይህን ያህል ቀን እቆያለሁ ብሎ አላስታወቀም። ግን ኢትዮጵያ ይቆያል እና ኢትዮጵያ ከቆየ ደግሞ ቆይታውን በጠቅላላ አዲስ አበባ መጨረስ የለበትም ማለት ነው። መሄድ አለበት፣ የፈለገውን ማየት አለበት። ይታሰብበት የትራንስፖርቱ አጠቃላይ ያለው ሁኔታ ማለት ነው። ምክንያቱም በደንብ ማየት የፈለገው እሱ እንደውም ከአዲስ አበባ ውጭ ያለውን ነገር ነው ማለት ነው ማየት የፈለገው። በተለያዩ የሀገሪቷ ክፍሎች ተዘዋውሮ ማየት ይፈልጋል። ስለዚህ እነዛን ቦታዎች ደግሞ እንዲያይ ሁኔታዎች መመቻቸት አለባቸው ብዬ አስባለሁኝ። ዛሬ ኢትዮጵያ ውስጥ እንደገባ እዚህ አዲስ አበባ በጣም ብዙ ነገሮችን ኤክስፒሪየንስ አድርጓል፣ ለየት ያሉ ማለት ነው። ለምሳሌ ቡና ጠጥቶ ነበረ፣ የድፎ ዳቦ ሲቆርሱ ነበር ከአዶናይ ጋር እንደምታዩት ማለት ነው። እና ደግሞ ሌሎችም የመንግስት የስራ ኃላፊዎች ጭምር አቀባበል አድርገውለት ነበር። አርቲፊሻል ኢንቴሊጀንስን ጎብኝቷል ማለት ነው። ሌሎችም በጣም የሚገራርሙ ገጠመኞችን አሳልፏል። ከገጠመኞቹ ሁሉ በጣም የሚገርመው እና ደስ የሚያሰኘው ዴለን ፔጅ ናቲ ዘበርበር አግኝቶታል ማለት ነው። ናቲን ታስታውሱታላችሁ። አይሾ ስፒድ የመጣ ሰዓት ሄሎ አይሾ ስፒድ አይም ደ ቤስት በርበር ኢን ኢትዮጵያ ያለው ማለት ነው። ወይም አይም ደ ቤስት በርበር ኢን አዲስ ምናምን ያለው ማለት ነው። አይ ካን ጊቭ ዩ ደ ቤስት ሄርከት ያለው ማለት ነው። የዛን ሰዓት በጣም በሚያሳዝን ሁኔታ በጋርዶች ተይዞ ምናምን ጥቅልል አድርገውት ነበረ ማለት ነው የወረወሩት። ግን በአሁኑ
አዶናይ ምስጋና ይግባውና ናቲ ዘ ቤስት በርበር ኢን ኢትዮጵያ እንግዲህ ዴለን ፔጅን አግኝቶታል። እና የናቲ ዴለን ፔጅን ማግኘት በጣም እኔ ከገረሙኝ ደስ ካሉኝ ወይም ደግሞ በቃ ጥሩ ነገር ነው ብዬ ካሰብኩት ነገር ለልጁ ለናቲ አንዱ ነው። ምክንያቱም ይሄ ልጅ ሁሌ ቡሊ ይደረጋል። በነገራችሁ ላይ ሶሻል ሚዲያ ላይ ቲክቶክ ላይ በጣም ቡሊ ከሚደረጉ ጥቂት ሰዎች መካከል አንዱ ናቲ ዘ በርበር ነው። እና ለምን እንደሆነ አላውቅም፣ ልጁ ራሱን ለማስተዋወቅ ፕሮሞት ለማድረግ በራሱ ዛቢያ የሚኖር ሰው ነው። በተለይ እነዚህ ፌመስ የሆኑ ሰዎች በመጡ ቁጥር እሱ ያንን ነገር የእነሱን ፍምስና ተጠቅሞ ራሱን ማስተዋወቅ ነው የሚፈልገው ማለት ነው። እና ያንን ግን ብዙ ሰዎች ቡሊ ያደርጉታል ማለት ነው ብዙ ጊዜ። እና ግን ወጣም ወረደ ግራም ነፈሰ ቀኝ ፋይናሊ የሚፈልገውን ነገር ሊያሳካ ችሏል ማለት ነው። ናቲ መጨረሻ ላይ በርካታ ተጽዕኖ ፈጣሪዎችን ለማግኘት ጥረት አድርጎ በመጡ ቁጥር ዘ ቤስት በርበር አግኙኝ ምናምን እያለ ጥረት አድርጎ እንዳልቆየ እንግዲህ ዛሬ አግኝቶታል ማለት ነው። ዴለን ፔጅን በጣም ደስ ብሎት ነበረ ስላገኘው ማለት ነው። እስቲ የእሱን ደግሞ ሲያገኝ የነበረውን ሪያክሽን እንመልከት። Dylan, bro, let me introduce you to the biggest barber in Ethiopia. Bro, I've already seen you, man. Wow. And he's the god of the family. That's so cool, bro. How you doing, man? I love this shot, bro. This is the man here. This is your barber. I told him, Two things, I love the jersey and the hairstyle. Yeah. What do you think about the hairstyle? The intro for short form, say biggest barber in Ethiopia. Alright, biggest barber in Ethiopia. Let's do it. Boys, we are here with the biggest barber in Ethiopia, and he just happens to be a gunner as well. Yes, sir. Man, he's gonna make me look good, bro. Definitely. Hell yeah, man. Alright, so what do we have left? Let's go upstairs and we'll bring, so we'll bring the bags over here. Yeah. Until then we can go upstairs. That's nice. በጣም ደስ ይላል። ትልቅ ነገር ነው በነገራችሁ ላይ በዚህ ጽናትን አይቻለሁኝ። ምክንያቱም ብዙ ጊዜ ሰግጥ ፈምስ የሚባለው ማለት ነው አሁን ቀርቷል አይደለ? ቃሉም አሁን ብዙ አንጠቀምበትም። ግን ዞሮ ዞሮ የሆነ ነገር ላይ ስቲክ አድርጎ ያንን ነገር ሁሌ ደጋግሞ በፈለጉና በተከታተሉ ቁጥር የመሳካት መጠኑ ከፍተኛ ነው ማለት ነው። እሱ ማንም መጣ ማንም ራሱን ነው ማስታወቅ የፈለገው ናቲ ማለት ነው። እና ሙድን ቢያዝበት ቡሊን ቢደረግ መጨረሻ ላይ የሚፈልገው ነገር ላይ ጥብቅ ብሎ እንግዲህ የሚፈልገውን ነገር ሊያሳካ ችሏል። እንኳን ደስ ያለ ልለው እወዳለሁ። ምክንያቱም ብዙ ነገር ማለት ወደኋላ ሊቀር ይችል ነበረ፣ ተስፋ ሊቆርጥ ይችል ነበር፣ ሊያፍር ይችል ነበር። ምክንያቱም ሚሞት በጣም ይሰሩበት ነበር፣ በጣም ሙድ ይያዝበት ነበር። ግን እነዛ ነገሮች ወደኋላ አልጎተቱትም፣ ከሚፈልገው ነገር ወደኋላ አላስቀሩትም። በሚሊዮን ብር ሊሰራ የሚችል ገንዘብ ሊሰራ የሚችል ማስታወቂያ እሱ ግን ዴለን ፔጅን በነፃ አግኝቶት ሰርቷል ማለት ነው። እንግዲህ በዴለን ፔጅ አማካኝነት ለዓለም ሕዝብ ራሱን ሊያስተዋውቅ ችሏል። ስለዚህ ማንም ከውጭ የሚመጣ ሰው የቱ ነው ናቲ ዘ በርበር ብሎ በቀላሉ ሊፈልገው ይችላል ማለት ነው። ትልቅ ፕሮሞሽን፣ የትልቅ ማርኬቲንግ ስትራቴጂ ነው ማለት ነው የተጠቀመው ይህ ልጅ። ስለዚህ በጣም 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 ጥሩ ነገር ነው ለራሱ ያደረገው ብለናል ማለት ነው። እንግዲህ ዴለን አበቃም ቆይታው ዛሬ ብቻ አይደለም ይቆያል። እንዳልኳችሁ ፊልም ያደርጋል ዶክመንተሪ ስለሚሰራ ለዩቲዩብ ማለት ነው። በየሀገሩ እየዞረ ዶክመንተሪ ይሰራል ዩቲዩብ ላይ እና ባህልን፣ አኗኗርን፣ ወግን በተመለከተ ማለት ነው። ስለዚህ ኢትዮጵያም ደግሞ እንደዚ አይነት ዶክመንተሪዎችን ለመስራት ለመቅረጽ ነው አንዱ የሚመጣበት አመጣጡ። ስለዚህ ይቆያል እና እንግዲህ እንዳልኩት በቆይታው ደግሞ አዲስ አበባን ብቻ አይደለም የሚያየው ሌሎችም የክፍለ ሀገሮች ወጥቶ እንግዲህ ኢትዮጵያን በተወሰነ መልኩ ይጎበኛታል ብዬ አስባለሁኝ። በነገራችሁ ላይ የእሱ መምጣት በጣም ይሄ ለቱሪዝሙም እንደገና ደግሞ ሶሻል ሚዲያ ላይ ላለው ኢንጌጅመንት ኢትዮጵያን አስመልክቶ ማለት ነው ትልቅ ሚና እና ትልቅ አስተዋጽኦ ሊፈጥር የሚችል ነገር ነው ማለት ነው። ይህን አጋጣሚ እንግዲህ ያመጣው ስራውን የሰራው አዶናይ ነው። ስለዚህ አዶናይ በጣም ብርቱ በጣም ጎበዝ ወጣት ነው ማለት ነው። የፈለገውን ነገር አሳክቷል። እሱም ሄዶ አግኝቶታል። እንደገና ደግሞ ይዞትም መጥቷል ማለት ነው። ለዚህ ደግሞ አዶናይም ደግሞ ሊመሰገን ይገባል ብዬ አስባለሁኝ። ትልቅ የዲፕሎማሲ ስራ ስለሰራ ማለት ነው። እና መልካም ቆይታ እንላለን። በነገራችሁ ላይ ዴለን ኢትዮጵያ ውስጥ በሚያደርገው ቆይታ የሚያደርጋቸውን ነገሮች ለየት ያሉ ነገሮችን
ይዤላችሁ እመጣለሁኝ። ነገር ግን ቻናሌን ሰብስክራይብ ያላደረጋችሁ አሁንም በድጋሚ ሰብስክራይብ እንድታደርጉኝ ስል በአክብሮት እጠይቃለሁኝ። ሌላ ቀን በሌላ መረጃ እንገናኛለን። እስካሁን ድረስ እዚህ ድረስ ከኔ ጋር ስለመጣችሁ አመሰግናለሁ። ከተመቻችሁ ላይክ አድርጉ፣ ለሌሎች ሰዎችም እንዲደርስ ማለት ነው። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን አኑሩልኝ። ሌላ ቀን በሌላ ዝግጅት እንገናኛለን። ቻው ቻው።